በእግዚአብሔር ፊት ያላችሁ ሁላችሁ የእግዚአብሔር አገልጋዮች ዕለት ዕለት ለስሙ ምስክር ለመሆን ሕያው ወንጌል ይዛችሁ የምትቆሙ አባቶች ካህናት፣ ክቡር መምህራችን መጋቤ ሐዲስ መምህር ትጉህ የዚህ ታሪካዊና ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ አዲስ አበባ ሀገረ ስብከት የስብከተ ወንጌል መማክርት ዋና ጸሐፊ፣ እግዚአብሔር የዘላለም ጽድቅ ነው ብላችሁ ከወንድማችን ጋር ሆናችሁ የክርስቶስን ወንጌል ይዛችሁ የቆማችሁ መምህራነ ወንጌል ሁላችሁ፣ የዝማሬው አውድ እግዚአብሔር ነው ብላችሁ ምስክር የሆናችሁ ዘማሪያን፣ በእግዚአብሔር ግሩም ምስጢር እንደተወደዳችሁ ገብቷችሁ በመቅደሱ የተሰበሰባችሁ አባቶችና እናቶች፣ እህቶችና ወንድሞች፣ ሕፃናት ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? አምላካችን እግዚአብሔር የእናቱ አማላጅነት ጠብቆን በዚህ ዕለት ስላደረሰን ክብርና ምስጋና ውዳሴ አምልኮት ለአምላካችን ይሆን። ለትንሽ ደቂቃ የምንማረው የትምህርታችን የወንጌል ክፍል የሚሆነው ኢየሱስ በመቅደስ ተገለጠ የሚል ይሆናል። ይህንን ኃይለ ቃል ከወንጌላውያን መካከል የሆነው ቅዱስ ማቴዎስ ነው ያስቀመጠልን የገለጠልን። ቅዱስ ማቴዎስ በእግዚአብሔር ፊት ካገለገሉ አበው መካከል አንዱ ነው። ቅዱስ ማቴዎስ ከአራቱ ወንጌላውያን የእግዚአብሔር ቃል ስዩማን ሆነው የእግዚአብሔርን ሐሳብ ከገለጡና ለበረከት፣ ለጽድቅ፣ ለቅድስና፣ ለመታሰቢያውም ደግሞ ስማቸው ከተዘረዘሩትና ከተሰየሙት አንዱ የሆነው ወንጌላዊ ቅዱስ ማቴዎስ የገለጠው መድኃኒት የሆነውን ክርስቶስን በምኩራብ በብሉይ ኪዳን ላይ ክርስቲያኖች እየተሰበሰቡ የአብርሃም ልጆች እየተሰበሰቡ ዕብራውያን እየተሰበሰቡ ሐሳቡን መስማትና ሕያው ቃሉን ደግሞ ማድመጥ የተለመደ ስለነበረ በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ በልማዳቸው መሠረት ተነስቶ ጥቅልሉን መጽሐፍ ገልጦ እንዳስረዳቸው የመጀመሪያው ምኩራብ የአዲስ ኪዳን መቅደሱን ይገልጥላቸው ስለፈለገ በመካከላቸው ይገኝ እንደነበረ ቅዱስ መጽሐፍ ይናገራል። እንደ ልማዱ መቅደሱ የበለጠ ይጠራ ዘንድ ደግሞ የግድ ስለሆነ እሱ ካልመጣና ካልተገለጠ ሊከብር የበለጠ ደግሞ መጽዳት ያለበት ነገር መጽዳት እንደማይችል ስለገባው በመቅደሱ መካከል ተገለጠ። ማ ኢየሱስ። ኢየሱስ የሚለው የስም ትርጉም የነፍስን የሥጋን መድኃኒት ማለት ነው። የነፍስን የሥጋን መድኃኒት በመቅደሱ ሲገለጥ መቅደሱ ግን እንደፈለገውና እንደሚጠብቀው ሆኖ አላገኘውም ይላል ማቴዎስ። መቅደስ የእግዚአብሔር ማደሪያ ነው። መቅደስ ለክብሩ የሚገለጡ ሰዎች፣ ክብሩን የሚካፈሉ ሰዎች የሚሰበሰቡበት ነው። መቅደሱ ላይ ደግሞ ዋናው ካልተገለጠ እዛ የተሰበሰቡ ሁሉ ሊያርፉ ስለማይችሉ ምኩራብ ሕይወታቸውን ወደ መቅደስ ሊለውጥላቸው፣ ወደ መቅደስ ሊለውጠው፣ ወደ ማደሪያው ሊለውጠው ኢየሱስ ያ ወንጌላዊ ማቴዎስ እንደተናገረ በመካከል ተገለጠ ይላል። ኢየሱስ የስሙ ትርጉም የምናገኘው በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ነው። ለ5500 ዘመን ሰውና እግዚአብሔር ተለያይቶ፣ ሰውና መድኃኒቱ ተለያይቶ፣ መድኃኒቱና ሰው ተራርቆ በነበረ ጊዜ ይሄ የመለያየት ዘመን ተቆጥሮ 5500 ዘመን ሞላ።
የመለያየቱ ዘመን ያቆም ዘንድ የተራራቁ ሰዎች ወደ ተራራቁበት መንገድ ይቀርቡ ዘንድ እግዚአብሔርን በማጣት ሕይወት አልባ የነበረው የሰው ልጅ ሕይወቱን ያገኝ ዘንድ ከሰማይ ወደ ምድር የመጣው ቃል ኢየሱስ ክርስቶስ የዘመኑ ፍጻሜ በደረሰ ጊዜ እነሆ ድንግል ማርያም በመልአኩ አብሳሪነት የተበሰረውን ቃል እነሆ ይሄ ሲፈጸም ይጠብቃት ይንከባከባትና ያገለግላት ዘንድ እጮኛዋ፣ ጠባቂዋ፣ አገልጋይዋ ቅዱስ ዮሴፍ በመካከሏ ታየ። ሲመለከታት ሁለመናዋ ተለውጧል፣ ክብሯ ከፍ ብሏል። ምክንያቱም የዘላለም አምላክ በእርሷ ላይ ስላደረ፣ የእርሷን ሥጋ ስለተዋሃደ፣ የእርሷን ነፍስ ገንዘቡ ስላደረገ ሲመለከታት ሌላ ነገር ተመለከተውና ይህማ እንዴት ይሆናል? መሸሽ አለብኝ፣ ክብሯን ጠብቄ ደግሞ ስፍራ መለወጥ አለብኝ ብሎ ሊሸሽም ሲያስብ የእግዚአብሔር መልአክ ተገለጠ ይለናል ማቴዎስ። እግዚአብሔር መንፈስ ቅዱስ መልአኩን ልኮ እንዲገለጥልን እግዚአብሔር ይርዳል። እርሱ እንዴት ነው ይሄ የሆነው? በምን አይነት ሁኔታ ነው እንዲህ የተፈጸመው ብሎ ራሱን ሊያሸሽ ስለፈለገ፣ ሊለውጥ ስለፈለገ፣ ሊያረቅም ስለፈለገ የእግዚአብሔር መልአክ መጣና አሁን አንተ የተጨነቅበትን ነገር የአንተን ጭንቀት የሚገላግል የሕዝቡን ኃጢአት የሚያረቅ የስሙን ትርጉም እነግርሃለሁ። የተከወነው የተፈጸመው የሚፈጸመው በመንፈስ ቅዱስ ኃይል ነው። እርሷን ለማገልገል እርሷን ለመታዘዝ ከእርሷ ጋር ለመቆም እንዳትፈራ የስሙን ትርጉም እነግርሃለሁ። 5500 ዘመን ሰውና እግዚአብሔር እንዳይገናኝ ኔትወርኩ ተቆርጦበት የነበረው የሕይወት መንገድ የሚቀጠልበት ስሙም መድኃኒት የተባለ የእርሷ ልጅ ነውና እርሷን ለማገልገል አትፍራ። ዘወር ብሎ እንደገና ዓይኖቹ ሲከፈቱ ስሙንም እንዲህ ትለዋለህ፣ ስሙን ኢየሱስ ትለዋለህ። ኢየሱስ ማለት ሕዝብና አሕዛብን አንድ የሚያደርግ የሞተውን የሚለውጥ የወደቀውን የሚያነሳ የረከሰውን የሚቀድስ የጠመመውን የሚያቀና የካደውን የሚያሳምር የነፍስን የሥጋን መድኃኒት ነው። እዚህ ነው ኢየሱስ ብላ ቤተ ክርስቲያን የነፍስን የሥጋን መድኃኒት ጥዑመ ስም ብላ ነው ከዛው ቀጥላ የምታብራራው። ጥዑመ ስም የሚጣፍጥ ስም፣ የሚያድን ስም፣ የሚቤዥ ስም፣ የሚሰበስብ ስም፣ ነፃ የሚያወጣ ስም ስለሆነ ስሙንን ኢየሱስ ትለዋለህ። ታዲያ ይሄ ኢየሱስ፣ ይሄ መድኃኒት፣ ይሄ ክብር፣ ይሄ ሰላም የሆነ ስም በመቅደሱ ተገለጠ። በምኑ ተገለጠ? እስኪ ሁላችሁም ተናገሩ። በምኑ ተገለጠ? በመቅደሱ ተገለጠ። ከባድ የሚሆነው መቅደሱ ለዚህ ነገር አለመጥን ብሎ ከተገኘ በደንብ አስተውሉ ወገኖች። ጸሎት የምታደርጉ ሰዎችም ቁጭ ብላችሁ ስሙ ባካችሁ። የምትንቀሳቀሱ ሰዎችስ ከዚህ የበለጠ ምን እረፍት ተገኝቶ ወደዛ ወደዚህ የምንል ሌላው ነገር ቀሎብ ከብሎብን ይሄ የሚቀልብን ምን አለ? ትልቅ ነገር መቅደሱ እኮ ሞልቶ የነበረው ይሄ ጠባይ እኮ ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ጀምራችሁ እያነበባችሁ ስትሄዱ ሊገለጥ የግድ ሆነበት። ለምን? መቅደሱ መቅደሱ አልተገኘም። ምኩራቡን ለውጦ መቅደስ ሊያደርገው ነው፣ አድርጎታልን። በመቅደሱ ግን የማይገቡ ነገሮች ሆነው ተገኙ። በመቅደሱ ግን ተገኝቶ ማስተካከል ያለበት የግድ ሆነበት። ለምን? ይሄ መቅደስ ምንድን ነው? ሰምና ወርቅ ሆኖ ተገልጧል። እዚህ ላይ ይሄኛው በክርስቶስ ዘንድ የተቤዣት በስሙ የሰበሰባት መቅደስ ቤተ ክርስቲያን ትባላለች። ሁለተኛው መቅደስ ላይ ነው ጊዜ መውሰድ የምፈልገው ዛሬ። የኔና የእናንተ መቅደስ፣ የኔና የእናንተ ሰውነት፣ የኔና የእናንተ የቤተ መቅደሱ ሕልውና የተገለጠበት ሕይወት እርሱ ሕይወት ላይ ነው ክርስቶስ ተገልጦ የማይገባ ነገር ሆኖ ያገኘው።
እስኪ ወንጌሉን እናንብብ። የማቴዎስ ወንጌል ምዕራፍ 21 ቁጥር 11 ጀምሮ ኢየሱስ ወደ መቅደስ ገባና በመቅደስም የሚሸጡትና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም፣ ገበታዎችንም፣ የርግብ ሻጮችንም፣ ወንበሮችንም ገለበጠና ቤቴ የጸሎት ቤት ይባላል። ሻጮች አሉ፣ ገዢዎች አሉ፣ አቅራቢዎች አሉ፣ ቀራቢዎች አሉ፣ የሚቸረችሩ አሉ፣ የሚቸረችሩ አሉ። በምኑ? በመቅደሱ። ይሄ መቅደስ ምን አይነት መቅደስ ይሆናል? የሚቸረችሩ ነገሮች የሚቀርቡበት መቅደስ፣ የሚቸረችሩ የሚሸጡ ያሉበት መቅደስ፣ ወንበሮቹም የተሰበሰቡበት መቅደስ፣ ወንበዴዎቹም የተገኙበት መቅደስ። በአራት ነገር ከፍለን ነው የምናየው። ሻጮች፣ ገዢዎች፣ በዛ ላይ ደግሞ ወንበዴዎች፣ ወንበሮች። በደንብ አስተውሉ ወገኖች። ይሄ የሞላበት መቅደስ ሆኖ ነው የተገኘው። በዚህ ውስጥ ላይ የመቅደሱ መድኃኒት መገለጥና መገኘት የግድ ሆነበት። ለምን? እርሱ ካልተገኘ እነዚህ ነገሮች ገለል አይሉ። ይህ መቅደሱ ምንድን ነው? ምንስ ይመስላል ብለን በደንብ ካየነው አንደኛ ቆሮንቶስ ምዕራፍ 3:16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? በደንብ አስተውሉ ወገኖቼ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚያድርባችሁ አታውቁምን? ሐዋርያው ቅዱስ ጳውሎስ በቆሮንቶስ ያለችን ቤተ ክርስቲያን ሰብስቦ የማን መቅደስ እንደሆነች የማን መንፈስ እንደሚያድርባት ነገር ግን በውስጧ ደግሞ ምን እንደተገኘባት ይናገር ዘንድ ግድ ሆነ። በዛች ቤተ መቅደስ ላይ ወይም በዛች ቤተ ክርስቲያን ላይ በከተማዋ 12 ቤተ ጣዖት እንደተገነባ መጽሐፍ ቅዱስ ይናገራል። አስተውሉ። የክርስቶስ ቤተ መቅደስ ናት። ክርስቶስ ደም ያፈሰሰላት ናት። ክርስቶስ በከፍታ ላይ ያስቀመጣት ናት። ነገር ግን ደግሞ በከተማዋ ላይ ብዙ የማይጠቅሙ ግንባታዎች ተገንብተዋል። ወደኛ ነው የምናመጣው። አንተ የክርስቶስ ቤተ መቅደስ የሆንከው ወገኔ፣ አንቺ የመንፈስ ቅዱስ ማደሪያ የሆንሽው እናቴ፣ ኃያሉ አምላክ እግዚአብሔር ደሙን ያፈሰሰልህ ወዳጄ፣ የሾህ አክሊል ደፍቶ ርቃኑን የዋለልህ ቤተሰቤ፣ የእግዚአብሔር ልጅ የተባልከው አንተ፣ ዘር እያንገላታህ ያለው በሮችህን ለጥንቆላውና ለሟርት ከፍተህ የሆንከው ወገኔ፣ ለጊዜው ስልጣን ሲባል ሰማያዊው ነገር ጆሮ ዳባ ያልከው ወዳጄ ስማኝ፣ የክርስቶስ ቤተ መቅደስ እንደሆንክ አታውቅም? የክርስቶስ የቅዱሱ መንፈስ ማደሪያ እንደሆንክስ አታውቅምን? ሐዋርያው ጳውሎስ የሚለው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ካለ በኋላ ቁጥር 20 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ። ኢትዮጵያውያን ኦርቶዶክሳውያን የድንግል ማርያምን ምልጃ ተስፋ አድርጋችሁ ያላችሁ፣ በሥጋችሁ ደግሞ እናንተ የእናንተን ነገር እንድትፈጽሙ እኛ የእኛን ነገር እንድንከውን የተመረጥን የተጠራን አይደለንም። ፍቃደ እግዚአብሔር ልንከናውን የመጣን እንጂ የእግዚአብሔርን ሐሳብ ልንፈጽም የመጣን እንጂ እኛ የእኛ አይደለንም። ብዙ ሰው ገንዘቤ ይላል፣ ብዙ ሰው ቤቴ ይላል፣ ብዙ ሰው ስልጣኔ ይላል፣ ብዙ ሰው ዘመኔ ይላል። እንኳን ዘመንህና ገንዘብህ አንተ እንኳን ያንተን እንዳልሆንክ ቅዱሱ መጽሐፍ ይመሰክራል። የተገዛችሁት በከበረ በክርስቶስ ደም ነው የሚለን። ቀራንዮን ብንጠይቃት ጠጋ ብለን ስለምንድን ነው ክርስቶስ እዚህ አንቺ ላይ የተንገላታው ብትል አንተን ነፃ ለማውጣት አንቺን ነፃ ለማውጣት ለአንቺ ቤዛ የሆነው አምላክሽ ኢየሱስ ክርስቶስ ያ በኔ ደግሞ ደሙ የፈሰሰው የኔ ሙሽራ የሆነው የአንቺ መድኃኒት ነው ብላ ነው የምትመሰክረው። ቀራንዮ
ስለዚህ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁም አለ። ስለዚህ በቤተ መቅደሱ የተገለጠው መድኃኒት፣ በቤተ መቅደሱ የመጣው ክርስቶስ መቅደሱን ሲመለከተው ብዙ ሻጮችና ለዋጮች ሞልቶ ታገኝ። ዛሬ ቤተ ክርስቲያን አንተና እኔ ምን አይነት ሸቀጥ ከምረን እንደምንኖርባት ማሳየት እፈልጋለሁ። ምን አይነት ሸቀጥ ነው የተሸክመን እየዞርን ያለነው? አውቃላችሁ፣ የአንድ ሰው ግላዊ ሕይወቱ ራሱ የመቅደስ ምልክት ነው። የመንፈስ ቅዱስ ማደሪያ ነው። የእግዚአብሔር ማደሪያ ነው። የመንፈስ ቅዱስ መገኛ ነው። ስለዚህ የመንፈስ ቅዱስ መገኛ ነው ስንል ሰው መንፈስ ቅዱስን አስገኝቶታል እያለ እንዳልሆነ ልብ በሉ። መንፈስ ቅዱስ የሚያድርበት፣ መንፈስ ቅዱስ የሚከውንበት፣ መንፈስ ቅዱስ ስራውን የሚያደርግበት ስለሆነ አንዱ ክርስቲያን የተባለ አንዷ የክርስቶስ ወዳጅ ልጅ የሆነችው የክርስቶስ ማደሪያ ቤተክርስቲያን ትባላለች በስነ መለኮት ትርጉም። ስለዚህ ያቺ ቤተክርስቲያን ለክርስቶስ የተገባች ሆናለች ወይ? እኔ የቤተክርስቲያን ምሳሌ ቤተክርስቲያን የሆንኩት ልጃችሁ ወንድማችሁ የክርስቶስ ማደሪያ እንደሆንኩ ገብቶኛል ወይ? ሸቀጥ እሱ እኮ ነው ጣዖት ማምለክ። በመቅደሱ ተገልጦ ጅራፉን አንስቶ የመግረፉ ዋናው ዓላማ እኔ ስላንተ ሞቼ ነበር፣ አንተ ግን የኔ አልሆንክም እኮ ነው። እኔ ስላንቺ ቀራንዮ አደባባይ ላይ ደሜን እያፈሰስኩ ውዬ ነበር፣ አንቺ ግን የኔ ማደሪያ ሳትሆን አማራ፣ ኦሮሞ፣ ደቡብ፣ ትግሬ በሚል በማይጠቅም ነገር ተቀልበሽ ወድቀሻል። በውኑ ጅራፍ ሊያነሳ ነው ይላል ክርስቶስ። ለምን ነው ክርስቶስ ጅራፍ የሚያነሳው ካላቸው የእርሱ እስከምንሆን ድረስ የእርሱ ማንነት በእኛ እስከሚገለጥ ድረስ እኛ የእርሱ እርሱ የእኛ የሚለው እምነት በልባችን እስከሚሰፍን ድረስ ጅራፉ ይነሳል። በመቅደሱ ተገለጠና ሻጮቹንን ገዢዎቹንን መገለባበጥ ጀመረ፣ መቅረፍ ጀመረ። ምንድነው በሌላ በእናንተ የሚገዛ ስሜት የተባለው? ይሄ ባለጸግነት ስሜት ይሸጠናል፣ ይገዛናል፣ ያቀርበናል፣ ይገራደንብናል። ብዙ ሰው አይታችሁት ከሆነ ስሜቱ የታገለ ነው የሚኖረው። ምናዊ ስሜቱ ይሄ ደመነፍሳዊ ምድራዊ የተባለው ስሜት አይታችኋል። እዚህ የተሰበሰቡ ሰዎች ብዙ ጊዜ ጸሎታችሁ እንኳን ምን እንደሚመስል አቤቱ ጌታ ሆይ ቤቴን ባርከው፣ አቤቱ ጌታ ሆይ ማድጋዬን አትረፍርፈው፣ አቤቱ ጌታ ሆይ መኪና ስጠኝ፣ አቤቱ ጌታ ሆይ ስልጣን ስጠኝ፣ አቤቱ ጌታ ሆይ እከሌ የሚባለውን ጥላቴን ገልብጠው አጥፋው፣ አቤቱ ጌታ ሆይ መንግሥትህን ለእኔ አድርግልኝ ብሎ የሚጸልይ ሰው ጠፍቷል። አቤቱ የእግዚአብሔር ልጅ ሆይ መንፈሳዊ ጥበብን ከፍ አድርግና ዓይኔ ተገልጣ አንተን ልይ የሚል ጸሎት ጠፍቷል። ጸሎታችን ሁሉ ምድራዊ የሆነ ነው። ልመናችን ሁሉ ከምድር ፈቀቅ ያለ አይደለም። እስቲ ቆም ብላችሁ ለዚህ 2 ደቂቃ 3 ደቂቃ የጸለያችሁትን ጸሎት አስቡት። ምን ብላችሁ የጸለያችሁት? ምን ብላችሁ ከአምላካችሁ ጋር የተነጋገራችሁት? በመቅደሱ ፊት ላይ ስትጠሩ ምን አይነት ስሜት ይሰማችኋል? ምን ይላል ውስጣችሁ? ስለ እንጀራ ነው ወይስ ስለ ዘላለማዊ እንጀራ? እዳሪ ሆኖ ስለሚቀረው ነው ወይስ ደግሞ ዘላለማዊ ስለሆነ ኦ ማርያም በእንተ ዝናፈቀረኪ ስለተባለው እንጀራ ተጠጥቶ ደግሞ እርካታ ለሌለው ለምድራዊ መጠጥ ነው ወይስ ደግሞ ያ እውነተኛ ስለሆነው ስለ ክርስቶስ ደም፣ ስለ ዘላለማዊ መጠጥ፣ ስለ ዘላለማዊ ልብስ፣ ስለ ዘላለማዊ እረፍት፣ ስለ ማንኛው ነው ጸሎታችሁ ታርጌት አድርጎ እየጮኸ ያለው በውስጣችሁ ላይ? የኩኖ ስሜት እየገዛው ያለው ስንል ሻጭና ገዢ የሆነው ስሜታችን ምንድነው ብለን ስናስብ ይህ መቅደስ ለቅዱሱ ማደሪያ ከመሆን ለዘረኝነት ማደሪያ መርጧል። ይሄ ቅዱሱ ደግሞ ማደሪያው እንዲሆን እንዲያዘምርብን ሳይ ክፋት ነው ውስጣችን ላይ ማለት ነው። የክፋቱን ዝማሬ ከኛ ወስዶ ታርደሃልና ብለን እንድንዘምር የድንግል ማርያም ምልጃ ይርዳል። ወገኖች እኛ ክርስቲያኖች ነን። እኛ በክርስቶስ የተመረጥን ነን። እኛ ለክርስቶስ ልንሆን የተጠራን ሰዎች ነን። ምክንያቱም ሐዋርያው ጳውሎስ የጠራችሁ እግዚአብሔር የታመነ ነው ይላል ቆሮንቶስ ምዕራፍ 1:9 ላይ የጠራችሁ ያጠሪው ደግሞ ከህብረቱ ጋር የቤተ ክርስቲያን ህብረት የእያንዳንዳችን መጠራት ዓላማው ምንድን ነው? በመቅደሱ ለተገለጠው ያን ክብሩን አይቶ በክብሩ በሚመጥን ስፍራ ላይ መገኘት። ሁለተኛው ምንድን
ምንድነው ለዚህ መቅደስ የተገለጠው? ሰውንስ እንዲህ እየናጠው ያለው ብለን ካሰብን ክርስቲያን እንሆን ዘንድ ክርስቶስ ስለኛ ታረደ። ነገር ግን የክርስትና መቅደሳችን ወይም ደግሞ የክርስትናው ሕይወታችን የማይጠቅም ፍሬ አፍርቶ ተገኘ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምራችሁ በምሳሌ የተገለጠውን የኔና የእናንተን ሕይወት ብናየው ደስ ይለኛል። ነቢዩ ኢሳይያስ ለመቅደስ ሰውነታችን ለዘላለማዊ ጥሪት መጠራታችን በሚገባ ከሆነ በኋላ ጠሪውና በመቅደሱ የተገለጠው ግን መቅደሱ ላይ ያለውን ሕይወት ፈልጎ ሲያጣ በምሳሌ የተናገረበት በጣም የሚገልጥ ሐሳብ ነው ብዬ አምናለሁ። እንዲህ ይላል፣ አሁን ስለ ወዳጅና ስለ ወይን ቦታዬ ስለ ወዳጄ እቀኛለሁ። ለወዳጄም በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውን ቆፈረ፣ ድንጋዩንም ለቅሞ አወጣ፣ ምርጥ የሆነውንም ደግሞ ሐረግ ተከለበት። በመካከልም ግንብ ሠራ፣ ደግሞ የመጠመቂያ ጉድጓድን ማሰበት። ወይኑ ያፈራ ዘንድ ግን ዳሩ ኮምጣጣ አፈራ እንጂ የተፈለገውን ውጤት ይዞ አልተገኘም። ድንጋዩን ለቀምኩ ማለት ለ5500 ዘመን ክርስትና እንዳያፈራ የእግዚአብሔር መሆንነት እስከሚጠፋ ድረስ ግንብ የመሰለ ኃጢአት ከእግዚአብሔር የሚለይ ትልቅ ድንጋይ ነበረ። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ላከና አምላካችን እግዚአብሔር አብ እግዚአብሔር ወልድ ኢየሱስ ክርስቶስን ቀራንዮ ላይ ልኮ ድንጋይ ኃጢአት ተፈንቅሎ ወደሞ ለኢየሱስ ክርስቶስ ያነጻሐነ እኩሉ ኃጣውኢነ በብዙ በደል በብዙ ኃጢአት በብዙ ርኩሰት ያለው የኛ ሕይወት በከበረ ደሙ ተፈንቅሎ አዲስ ፍጥረት ከሆነ በኋላ ሐረግን አመጣና ክርስቲያን የተባለውን በውስጣችን ተከለ። ምግባር ያብብ ዘንድ እምነት ከፍ ይል ዘንድ ክርስትናችን ይታይ ዘንድ ወይን ተክሎ ክርስትናውን የሚያፈራ ወይን ጽድቅን የሚያፈራ ወይን ሰላምን የሚተነፍስ አንደበት እግዚአብሔርን የሚሻ ሕይወት ከተከለ በኋላ ወይኑ ግን ሲጠበቅ መራራ ነገር አፈራ እና የወይኑ ባለቤት ክርስቶስ ነው። ወይኑን የሚመስለው ደግሞ በእኔና በእናንተ ሕይወት ነው። ክርስቲያን ትሆናላችሁ ብዬ፣ ልጆች ትሆናላችሁ ብዬ፣ ቆራቢ ትሆናላችሁ ብዬ፣ ወንጌል ተማሪዎች ትሆናላችሁ ብዬ፣ የመስቀሉን ውለታ ይገዛችኋል ብዬ፣ የፈሰሰው እንደ ማክባር ሕይወት ይሆናችኋል ብዬ ደሜ ስለ እናንተ ፈሰሰ፣ እናንተ ግን ዘረኞች ሆናችሁ አገኘኋችሁ። ሰማይና ምድር የፈጠርኩት እኔ አምላካችሁ የምጠብቃችሁ የምታደጋችሁ እንደሆን ታውቃላችሁ፣ ትረዳላችሁ ብዬ ከሰማይ ወደ ምድር መጥቼ የማላንቀላፋ እውነተኛ እረኛ ጠብቄያችሁ፣ እናንተ ግን ጠንቋይ ጠባቂ ያስቀምጣችሁ። ወይኑን ተክዬ ነበረ፣ ፍሬ ግን አልባ ሆነ። በመቅደሱ የመገለጫው ዋናው ዓላማ ይሄ ነው። ሻጭ ሆኖ አገኘ፣ ለዋጭ ሆኖ አገኘ። ያን ጅራፍ አነሳና ስላንተ እንደተገረፍኩ አታውቅምን? ስላንተ እንደተንበረከኩ አታውቅምን? ስላንቺ ከሰማይ እንደመጣሁ አታውቅምን? ስለምን ተስፋ ትቆርጫለሽ? በማለት የቁጣ ጅራፉን ይዞ ተነሳ። ታዲያ ዛሬ ኢትዮጵያ በቁጣ ጅራፍ የተመታች አትመስላችሁ? የምን ማላከክ ነው ሌሎቹ ላይ? ለምን እንትና ሊያጠፋኝ ነው እንትና ሊያጠፋኝ ነው ትላላችሁ እንላለን። እኛ መስለነው የተተከለውን ወይን መሆን ያቃተን፣ ለተጠራንበት ዓላማ መሸነፍ ያቃተን እኛ አይደለም። አሁን እንኳን ወንጌል እየሰበኩ እኮ አሰሙም። አንዳንዶቻችሁ ትሄዳላችሁ። ፍሬ ለማፍራት እኮ ይጎል እኔ ይሁላችሁ አባብዬ አልሰብካችሁም። በደንብ ስሙኝ። የኛ ፍሬ ነው ይህችን ሀገር እንዴት እያደረጋት ያለው። ኮምጣጣ ፍሬ አፍርተናል። የማይሰማ አንዳንዶቻችንማ ጭራሽ በመቅደሱ ላይ 40 ዓመት ስለተቀመጥን ለምደነዋል። እግዚአብሔር እንደኔ አይነቶቹ ሰባኪዎች ለእግዚአብሔር ምስክር ስለቆምን ያወቅነው የተረዳነው መስሎ አይለመድም። እግዚአብሔር ስሙኝ፣ አይለመድም። እግዚአብሔር ልንደፋፈረው ጭራሽ ደግሞ ልንደፈው አይገባም። እግዚአብሔር ማለዳ ማለዳ አዲስ ነው፣ አዲስ ነው። እግዚአብሔር በፊቱ ሁሌ
በፊቱ ሁሌም ልንቀርበው፣ በፊቱ ሁሌም ልንታዘዘው፣ ዝቅ ልንልለት ይገባል። አንዳንዶቻችን ግን ከሱ አልፈናል። ያፈራሉ የተባልነው ሌላ፣ ያፈራነው ግን ሌላ ሆኗል። እና በመቅደሱ የተገለጠው ለምንድን ነው ብለን ካሰብን ያፈራነው ፍሬ ሌላ ስለሆነ ፍሬውን ሊለውጥ እንደገና ተገለጠ። ፍሬያችንን መንፈስ ቅዱስ እንዲለውጠው የድንግል ማርያም ምልጃ ይርዳል። መራራው እንዲጣፍጥ እግዚአብሔር ይርዳል። ነቢዩ ቅጠሉን ቆርጦ በመራራው ውሃ ላይ ከጣለ በኋላ ውሃውን ቢቀምሱ ጣፈጠ ይላል። የመረረ ሕይወታችን ላይ ጣፋጭ ቅዱስ ወንጌል ወድቆበት ጣፋጭ ምግባር እንዲሰበሰብ እግዚአብሔር ይርዳል። መረናል፣ ጎምዝዘናል። ክርስቲያኖች ጎምዝዘናል፣ አልጣፍጥ ብለናል። የሚጣፍጥ ነገር ከኛ ርቋል። ውሃ ውሃ ብሏል ውስጣችን። ፍቅር በማጣት ሰላም በማጣት እግዚአብሔር ሲፈተሽ በውስጣችን የለም። በውስጣችን መራራው ነገር ከፍ ብሏል። የጽድቁ ነገር ርቋል። የጾሙ ነገር ርቋል። የምግባሩ ነገር ርቋል። የሚናገር ምላስ ብቻ ነው ያለ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ራሱ እግዚአብሔር ያፈርሰዋል። ስንት ቤተ መቅደስ ፈርሶ የሆነ በኢትዮጵያ ላይ የመጀመሪያው በክርስቶስ ደም የተመሰረተችው ሐዋርያት የሰበሰቧት ቤተ ክርስቲያን የምትቃጠለው የምትፈርሰው ቤተ ክርስቲያን ፍጻሜው ክርስቶስ ደሙን ያፈሰሰልን ሥጋውን የቆረሰልን አማናዊ ቤተ መቅደስ ሥላሴ አንድ ልጁን ልኮ ክርስቶስ መስዋዕት የሆነልን የሰው ቤተ መቅደስ የመንፈስ ቅዱስ ማደሪያ መንፈስ ቅዱስ ያለበት የሚኖርበት ሰው የሆነ ቤተ መቅደስ ስንቱ ፈርሷል በእጆቻችን። አንዳንዶቻችን በሐሜት አፍርሰነዋል። አንዳንዶቻችን ስራ በማጣት አፍርሰነዋል። አንዳንዶቻችን በመንፈሳዊው በሥጋዊው ቤተ መቅደስ አፍራሾች በዝተናል። ላሳያችሁ፣ በሁለት ወገን ይከፈላል። በመንፈሳዊው ወንጌል ባለማስተማር ያፈረስነው ቤተ መቅደስ አለ። ሁለተኛው ቤተ መቅደሱ ራሱ ተጠያቂ ይሆናል። ለምን? ወንጌል አይሰማም። የሰማችሁ ነው። ራሱ ቤተ መቅደሱ መድኃኒቱን መስማት አይፈልግም። ይሄዳል፣ ይንቀሳቀሳል፣ ወሬ ያወራል፣ ምድራዊ ነገር ያስቀድማል፣ ሌላውን ነገር ቤተ መቅደሱ ራሱን ያፈርሳል። ሁለተኛው ቤተ መቅደሱ የሚጠላበትን ቃል ባለመናገር ባለመቆንጠጥ ደግሞ እውነተኛውን ነገር ነግሮ ቁጭ ብለው ስማ ባለማለት እኛ ፍሰናል። ብዙ ጊዜ አይታችኋል። እናንተ ደስ እንዲላችሁ እያለ እንዲያው እኮ ወልደ ኢየሱስ እኮ እንዴት አይነቱ ጽድቅ እኮ እንዳንተ እኮ ጻድቅ የለም። አይደለም ጻድቅ፣ ይልቁን ዝቅ በለና ንስሐ ግባ። አይደለም ወሬ እያወራ ሐሜት እያማረ እየሰረክ እየበላ ክፉ በደልና ርኩሰት እየተከናወነ በእጅ ላይ እንዴት ነው ጻድቅ የምትሆነው? የለም እንደሚባል ቆንጠጥ አድርጎ ንስሐ ማስገባት ያስፈልጋል። ግዴታችን ነው ንስሐ መግባት፣ ግዴታችን ነው ንስሐ ማስገባት፣ ግዴታችን ነው ጠማማውን ማቅናት። ብዙ ጊዜ ስለምንፈራችሁ እናንተ እዚህ ያሉ ወንድሞችና መምህራኑ አሁን እንዲሁ ህዝባችንን እኮ ቅሰብን ሊሉ ይችላሉ። ስለሚፈሯችሁ እኮ እንዳትቀየሙባችሁ። ግን ምንም የሚጠቅማችሁና የምንጠቅማችሁ ከዚህ ከጨለማው ምግባራችን ፈቀቅ ብለን እውነተኛዋን ምግባር ስንይዝ ብቻ ያ ነው የሚጠቅመው። ይሄ መወዳደሱ፣ ይሄ በቃ መካካሉ ለማናችንም አይጠቅም። እስኪ አሁን በደንብ አስቡት እስኪ ወገኖቼ፣ ክርስቲያን በመሆናችን ክርስቲያን ካልሆኑ ሰዎች ምንድን ነው ልዩነት የፈጠረው? ክርስቲያን ያልሆነው ያማን እኛም እናማለን። ክርስቲያን ያልሆነው ዘረኛ ነው፣ እኛም ዘረኛ ነን። ክርስቲያን ያልሆነው ጣዖት ያመልካል፣ አልፎ አልፎ ከኛ ውስጥም ጣዖት ያመልካል። ክርስቲያን ያልሆነው ደም ያፈሳል፣ አልፎ አልፎ ብዙ አይሆንም ከኛ ውስጥ ደግሞ ደም ያፈሳል። ክርስቲያን ያልሆነው ጠንቋይ ሟርተኛ ነው፣ አልፎ አልፎ እኛ ውስጥ ላይ ጠንቋይና ሟርተኛ ነው። አለ ወገኖች፣ እዚህ ወንጌል እየተሰበከ አይ ቆይ እስኪ የሆነ እኮ እኮ ከልቡን ቆጠር ይላል፣ እንደው እኮ የሆነ ነገር ባጠንቅ ይላል። ንስሐ ገባ ተመለስና ወዳጅ እግዚአብሔር ይመጣል።
በመቅደሱ የተገለጠው የመቅደሱ ዳኛ ይመጣል። ሁሉንም እንደየሥራው ሊያስረክበው ይመጣል። ስለዚህ ያ እውነተኛው ዳኛ የወጉት ሁሉ ሲያዩት ያ ደግሞ የሚመጣው ዓለምን የሚያሳልፈው ዓለምን የሚያሳርፈው ያ የሁሉ ዳኛ ሲመጣ ደመወዝ ተከማችቶ እንደሚጠብቅ አታውቅም? ወደደግ አመፀኛው ወደፊት ያምፅ፣ ጠንቋዩም ወደፊት ይቀጥልበት፣ ርኩሱም ይርከስ፣ የሚያምረው ይታመን፣ የታመነው ይዝና፣ የሚቀደሰው ይቀደስ፣ የቀረበው ይቅረብ፣ የሚያምረው ታምኖ ይቀጥል፣ ዋጋዬ እከፍለው ዘንድ እችላለሁ ይላል። ይመጣል እግዚአብሔር። በመቅደሱ የተገለጠው በዙፋኑ ላይ ይገለጣል። ጅራፍ ያነሳው እውነተኛውን ጅራፍ ይዞ ደግሞ ዋጋ ሊከፍል ይመጣል። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ አመፀኛው ያምፅ፣ የማያምነው አይመን፣ ያመነው ይታመን፣ ዋጋውን ግን ከፍለው ዘንድ እመጣለሁ ይላል። ይቀጥልና ወደ ከተማይቱ ለመግባት ልብሶቻቸውን የሚያጥቡ እነሱ ቅዱሳን ናቸው። ወደ ከተማዋ ወደ መንግሥተ እግዚአብሔር፣ ወደ ከተማ ወደ ወንጌል፣ ወደ ከተማ ወደ ቤተ ክርስቲያን፣ ወደ ከተማ ወደ ድንግል ማርያም አማላጅነት የሚቀርብ እርሱ ልብሱን ያጥባል። እንዴት አድርጎ? ንስሐ ገብቶ በክርስቶስ ደም ያጥባል፣ ይታጠባል። በእንባዎቹ እያፈሳል፣ ይታጠባል። እንደ ጴጥሮስ እንባ የንስሐ እንባ ይዞ ይታጠባል። ከዛ የታጠበ ደግሞ ልጩን ልብስ ሲለብስ ያምራል። ያልታጠበ ሰው ልብስ ያቆሽሻል። ስለዚህ ማንም እግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ራሱ ያፈርሰዋል። የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ያው ደግሞ እናንተ ናችሁ ነው። መቅደሱን የጠላ መቅደሱን ወዳለሁ የምትል ወገኔ፣ የጠላሃት እኮ መቅደስ የክርስቶስ መቅደስ ናት። የጠላሽው ወንድምሽ የምታስታለጅው የሐሰት ምስክር ይዘሽ የምታሰቃየው የክርስቶስ መቅደስ ነው። መቅደሴን ቢያፈርስብኝ ደግሞ እኔ ያፈርሳለሁ ይላል የመቅደሱ ጌታ። መድኃኒት በመቅደሱ ተገለጠ አለ ማቴዎስ። በመቅደሱ ተገልጦ አሁን በመካከላችሁ እኮ ክርስቶስ አምላካችሁ እያያችሁ ነው፣ እያየን ነው። አሁን ከመካከላችን ሆኖ የሚነግረን የሚያስተምረን፣ እኔንም የሚነግረን እናንተን የሚነግራችሁ መድኃኒት ክርስቶስ እኮ የነፍስ መድኃኒቷ፣ የነፍስ እርካታዋ፣ የነፍስ ሞገሷ፣ የነፍስ ሰላሟ ይሄንን ዓለም አሳልፎ ያ የዘላለም ጽድቁን ያ የዘላለም መንግሥት የሚገለጥበትን እውነተኛውን ወንጌል በስፋት የሚገልጸው መንግሥት እግዚአብሔርን የሚያስረክበው መካከላል። ስለዚህ ከመካከላችን ጸበን የዘራንበትን ጉዳይ ሰብስበውና ንስሐ ውስጥ እናድርገው። እግዚአብሔር ሲመጣ አሁን የምንጣላበት ነገር ሲጀመር አይመጥንም። በእርግጠኝነት እዚህ ውስጥ ላይ ስለ መንግሥት እግዚአብሔር ከወንድሙ ጋር የተጣላ ፍርድ ቤት የቆመ ሰው አታገኙ። ሁሉም ስለ ምድራዊ ነገር ነው እየደከመ ያለ። ያ ደግሞ ለማናችንም አይጠቅም። ያ ደግሞ ማናችንንም አይረባ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ደግሞ እንዲህ ይላል፣ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? የእግዚአብሔር ቤተ መቅደስ ክርስቲያን የሆነ ነው። ወልደ ማርያም፣ ወለተ ማርያም፣ ወልደ ኢየሱስ፣ ወለተ ኢየሱስ፣ ወልደ ኪዳን፣ ወለተ ኪዳን፣ ወልደ አማኑኤል፣ ወለተ አማኑኤል። ይሄ የክርስቶስ ቤተ መቅደስ ነው። ይቀጥልና ይሄ የምድራዊ ፍላጎቱ ጋር ደግሞ ሲታገል ያየውን የክርስቶስ ቤተ መቅደስ ከጨለማ ጋር ምን ህብረት አለው አለ ጳውሎስ። የሚጣሉ ሰዎች በጨለማ ይገለጣል፣ በጨለማ ምሳሌነት ይቀርባል። ከጠላታቸው ከዲያብሎስ ጋር ህብረት የሚያደርጉ ሰዎች መቅደሱ ነው ሳለ ጨለማን እንዴት ይመርጣሉ ይላል ቅዱስ ጳውሎስ። ይቀጥልና እንዲህ ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 6:16 ላይ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረን እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ይህ ሁለተኛው ሐሳብ ዓለምን እምቢ ይላል፣ ክፋትን እምቢ ይላል። ጠላቶቻቸውን የወደዱ በወንጌል ለተሸነፉ በእግዚአብሔር ፍቅር ውስጥ ለሚመላለሱ እነርሱ የኔ ሕዝብ ይሆናሉ፣ እኔ ደግሞ አምላካቸው እሆናለሁ። ወገኖቼ፣ የእግዚአብሔር ልጆች፣ የእግዚአብሔር ሕዝብ ተብላችሁ
የእግዚአብሔር መንግሥት ወራሾች እንድትሆኑ ድንግል ማርያም በአማላጅነቷ ተጠብቃችሁ። ወደ ቀራንዮ አደባባይ ላይ ወደ ኢሳይያስ ምዕራፍ 53 ቁጥር 1 ላይ ይህን የቤተ መቅደሱን ውለታ የቤተ መቅደሱ ንጉሥ የሆነው የቤተ መቅደሱ ገላጭ ሆነው የቤተ መቅደሱ መስራች ሆነው የእናንተና የኔ ንጉሥ የሆነው አምላካችን ኢየሱስ ክርስቶስ ለቤተ መቅደስ ሰውነታችን ምን እንደከፈለ ማየት ያስፈልጋል። ኢሳይያስ ምዕራፍ 53 ከቁጥር 4 ጀምራችሁ መጽሐፍ ቅዱሳችሁን አውጥታችሁ ቀራንዮን ጠይቋት። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 3 ጀምራችሁ በጣም የሚገርም ነገር ለቤተ መቅደሱ የተከፈለውን ነገር ታገኛለህ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰፊቱን እንደሚሰውርበትም የተናቀ ነው። እኛ ግን አላከበርነው፣ ለእኛ ግን በደም አለላ የተመታ ነው አለ ኢሳይያስ። ባየነው ጊዜ አንቺና እኔን ነፃ ለማውጣት ክርስቶስ በጥፊ ሲመታ አገኘን። ባየነው ጊዜ የጠፋውን የሰው ልጅ ፍለጋ ደሙ በሙሉ ማንነቱ ላይ የሰውነቱ ማንነት ተተልትሎ ስጋው ተቆራርሶ የሾህ አክሊል ተሰክቶ ተደፍቶበት ልብሱን እየተጋፈፉት ወደዛና ወደዚህ እያንገላቱት ለዚህ መቅደስ ሰውነትሽ ለዚህ መቅደስ ሰውነት